ጤና ይስጥልኝ። ይህ ፈጣን ኒውስ ኔትወርክ ነው። እንደምን አላችሁ? እንደምን ከረማችሁ? ዛሬ ስለ ሞሳድ አጠር ያለች መጣጥፍ ይዤ ቀርብ ያለው። ለማታውቁት ሞሳድ የእስራኤል ከፍተኛ ምስጢራዊ የስለላ ድርጅት ነው። ለምታውቁት የተወሰነች ነገር ወቅታዊ ከሆነ ሁናቴ ጋር አገናዝቤ አብዴት ለማድረግ ያክል ነው። አታውቁትም ለማለት ፈልጌ ሳይሆን ለጊዜ የተሰማኝን ነገር ለመግለጽ ያክል ነው። እና ሞሳድ በዓለም ላይ አሉ ከሚባሉት የስለላ ድርጅቶች በእጅጉ የተፈራና የተደነቀ እንደ ሞሳድ የለም። ያለማጋነን ከሲአይኤ እና ከኬጂቢ በተሻለ ብቃትና ስኬት ይበልጣል ቢባል ሲያንሰው ነው። ሞሳድ የእስራኤል ክንድ ከፈጣሪ በታች አለኝታውም ጭምር ነው። ሞሳድ የስለላ ድርጅት ብቻ ሳይሆን መንግስትም ነው ማለቱ ይቀላል። ያለ ሞሳድ እውቅና አንዳች እንቅስቃሴ የእስራኤል መንግስት አያደርግም። ለምን ቢባል እስራኤልን 24 ሰዓት ያለ እረፍት እንደ ሰጎን እንቁላሏን እንደምትጠብቅ አይኑን ከእስራኤል ላይ አይነቅልም። ጠላቶቿ ምን እንዳሰቡ፣ ምን እንዳቀዱ፣ ምን እንደሚያስቡም ጭምር አጠገባቸው ትንፋሻቸውን ጭምር መሰለል ካስፈለገው መረጃው በእጁ ነው። ሞሳድ ጥላ ነው። ሞሳድ ዱካ የለውም። ሞሳድ መንፈስ ነው እስከ መባል ያደረሰው ለዚህ ነው። በእያንዳንዱ መንግስት ጓዳ በተፈለገው ሰዓትና ቦታ ሞሳድ መገኘት ካለበት ይገኛል። በሞሳድ መርህ አይቻልም አይደረግም የተባለ ማናቸውም ሚሽን ወይም ኦፕሬሽን ይቻላል ወይም ይፈጸማል። ዓለምን በየጊዜው ያስደነቀበት ምክንያት አንዱ ይሄ ነው። ይሄው ባህሪው ነው። በሌሎች ፈጽሞ አይታሰብም ሊደረግ አይቻልም የተባለ እጅግ አደገኛ ውጥኖች ሞሳድ በቀላሉ ያከናውናቸዋል። አንድ ትንሽ ምሳሌ ለመጥቀስ 90 ደቂቃ በኢንቴቤ የተባለ የሆሊውድ ፊልም የመሰለ ኦፕሬሽን ከብዙ በጥቂቱ ነው። ትንሽ ስለዚህ ነገር አጠር አድርጌ ላብራራላችሁ። ያው የምታውቁት ታውቁታላችሁ። 90 ደቂቃ በኢንቴቤ ማለት በመጽሐፍ ተጽፏል። ከክቡር አቶ ማሞ ውድነህ እሳቸው በብዛት የስለላ መጽሐፍ ይጽፉ በመጽሐፍ የታወቁ ነበሩ። ያው የትርጉም መጽሐፍ ነው። 90 ደቂቃ በኢንቴቤ በትክክልም በሆሊውድም ተሰርቷል። በፊልም ደረጃ ግን በሪሉ ዓለም እውነት የተሰራ የታገቱ የእስራኤል ታጋቾች በፈረንሳይ አውሮፕላን ተሳፍረው ወደ እስራኤል በመብረር ላይ የነበሩ አብዛኞቹ እስራኤል ታጋቾች በአክራሪ ሙስሊሞች ታግተው አውሮፕላኑ ተገዶ ወደ ዩጋንዳ ዋና ከተማ ኢንቴቤ ሁለተኛው ከተማ ይመስለኛል ባለሳሳት እዛ አውሮፕላን ማረፊያ ታግተው ይያዛሉ። እዛ ለሞሳድ ይሄ መረጃ ይደርሰዋል። ዜጎቹ የተያዙባት እስራኤል ወዲያው ሞሳድ እንቅልፍ የለውም። ወዲያውኑ እነዚህ ጠላፊዎች 1-2 ቀን ነው ታጋቾቹን ይዘው እንትን ያሉት መደራደር ያደርገው። ስለዚህ ይሄንን ካላደረጋችሁልን እስራኤሎችን እንገድላለን የሚል ነበር። ስለዚህ የእስራኤል ልዩ ኮማንዶዎች በሞሳድ ቀነባባሪነት በጣም በተቀናጀ ሁናቴ የዩጋንዳን እዚህ አፍሪካ ድረስ መጥተው በልዩ አውሮፕላን ከራዳር ውጭ የሆነ አውሮፕላን ተጠቅመው እጅግ የሰለጠኑ ኮማንዶዎች ይዘው የሰው ሀገር አየር ክልል ጥሰው ጠላፊዎችን ድምፅ አልባ በሆነ መሳሪያ በሳይለንሰር ተገጠመለት ሽጉጦች በሙሉ ማለት ይቻላል በማስወገድ የእስራኤል ዜጎቿን አስለቅቀው በ90 ደቂቃ የተሰጣቸው 90 ደቂቃ ነው። ከ90 ደቂቃ 1 ደቂቃ ቀድመው ነው ወገኖቻቸውን በልዩ አውሮፕላን ጭነው ከሰው ሀገር ክልል ይዘው ሀገራቸው የገቡት። ከ90 ደቂቃ 1 ደቂቃ ቀድመው ነው የተባለው። ያቀዱት በ90 ደቂቃ ውስጥ ኦፕሬሽኑን መፈጸም ነበር እና ዓለም ነው በእጅጉ የተደነቀበት። አሁንም መጽሐፉ ገበያ ላይ ባይገኝም ያው አሮጌ ተራ ሊገኝ ይችላል። 90 ደቂቃ በኢንቴቤ 90 ሚኒትስ አት ኢንቴቤ ነው የሚለው። የዛን ጊዜ የነበሩት ኢዲ አሚን ዳዳ የሚባሉት አምባገነን መሪ ነበሩ፣ የሀገሪቷን መሪ ነበሩ። እሳቸው ማታ በተኙበት እንቅልፋቸውን ሲለጥጡ የእስራኤል ኮማንዶዎች እንግዲህ ከእስራኤል ተነስተው አፍሪካ ሀገር ድረስ ገብተው እዛ ሀገር ዩጋንዳ ገብተው ይሄንን ሚሽን ሲሰሩ ጠዋት ሲነቁ ነው እሳቸው ሁሉ ጉድ የሰሙት። እስራኤል ኮማንዶች ገብተው እስረኞቹን ታጋቾቹን አስለቀቀው።
ኤርፖርቱን እንዳልነበረ አውድመው ሲደረግ ሁሉ የእነሱ እንቅልፍ ላይ ነው ያሉት። እና በጣም አስገራሚ ዓለምን ያስደነቀው ነገር ይሄ ነው። 90 ደቂቃ በኢንተርቪው እንግዲህ ይሄ ሁሉ የሞሳድ የስለላ ብቃትና የእስራኤል ደግሞ የዜጎቿ የሚሰጣቸውን ግዳጅ በብቃት የመወጣት እና ድፍረት ዓለምን በጣም ያስደመመበት ነበር። እንግዲህ እስካሁን ድረስ ዝናው አልበረደም። ሌላው የስድስቱ ቀን ጦርነት የሚባለው ነው። እሱም እንደዚሁ በተረጎመ ነው በደራሲ ማሞ ወልደና። የስድስቱ ቀን ጦርነት ጊዜም እንደዚሁ ጠላቶቿ በሙሉ ዙሪያዋን በአረቦች የተከበበች ናት፣ የታወቀች ነው። እስራኤል በሙሉ አብረውባት እንዳለ ሊወጓት ከምድረ ገጽ ሊያጠፏት በናስር በግብፁ ጋማል አብዱል ናስር አስተባባሪነት በሙሉ አረቦች በዙሪያ ያሉ አረቦች በሙሉ ጦር ሰብቀው ሁሉም መሳሪያ ዋቶ ታንክ ያለው ታንክ፣ ጀት ያለው ጀት፣ በእግረኛ በምን ሙሉ ወረራ ነበር ያደረጉባት እና በስድስቱ ቀን ጦርነት ውስጥ በስድስት ቀን ብቻ በፈጀ ያን ሁሉ የአረብ ሰራዊት ያን ሁሉ ጦር ድል አድርጋ እንደውም በፊት ተይዞባት የነበረውን በአረቦች ተይዞባት የነበረውን ቦታ ሁሉ አስለቀቃ እግረ መንገዱን ጭራሽ በሁሉም አቅጣጫ ድል አድርጋ የነበረበት አስደናቂ ጊዜ ነው። ይሄ ሁሉ እያንዳንዱ ስራ ከዚህ ጀርባ ሞሳድ እንደነበረበት ግልጽ ነውና ይሄም በጣም በጥቂቱ ዓለም ላይ ከነዚህ በዝና ደረጃ በመጽሐፍ ደረጃ የተጻፈላቸው ድንቅ ገድላቸው ነው። ሌላው እንግዲህ የሰሞኑ የኢራን ጦርነት ዙሪያ ላይ አሁን ድረስ ራሱ ሞሳድ በተደጋጋሚ የሚናገረው እንግዲህ ይሄን ሁሉ ሚሽን ይሄን ሁሉ የሰሞኑን የኒውክሌር ማብላያውን ማጥፋት የእስራኤል ወደ 200 የሚጠጉ ጀቶች የዛ ቀን የመጀመሪያውን ጦርነት የተጀመረለት 200 የእስራኤል ጀት አብራሪዎች የኢራንን አየር እንደልባቸው አንድ ዝንብሽ ሳይላቸው እንደፈለጉ የናኙበት ስራ የተሰራው የሞሳድ ሰላዮች ቀድመው ኢራን ውስጥ በስውር መግባት ብቻ ሳይሆን ቀድመው ኖረዋል ማለት ይቻላል። ለአመታት እዛ ከርመው ሲሰልሉ ከርመው ያለው መረጃ ሲያቀብሉ ከዛ እነዚያ 200 አውሮፕላኖች የእስራኤል ጀቶች ሲመጡ እዚህ ሆነው ከምድር ወደ አየር ለፓይሎቶቹ መረጃ በመስጠት የት ቦታ ታርጌቱን በቀጥታ በልዩ በተጠራቀቀ ምሳሌ እየጠቆሙ አልፎ ተርፎ ሳይንቲስቶቹ በተኙበት የኢራን ሳይንቲስቶች እያንዳንዳቸው ጄኔራሎች፣ የአብዮታዊ ጦር አዛዥ፣ የምን የጠቅላላ የወታደራዊ አዛዦች ሁሉ በተኙበት የት ቦታ ሎኬሽናቸውን እየሰጡ እያነፈነፉ ያስመጡት የእስራኤል ኮማንዶዎች እና የእስራኤል የስለላ ጠቢባን ናቸው። በሚገርመው ናቴ ያም ብቻ አይደለም ያደረጉት እዛው ኢራን ውስጥ የነበሩ የሚሳኤል ማስወንጨፊያ ቦታዎችን የእስራኤል ጀቶች በመደብደብ ላይ እያሉ እነሱም አሴም ታይም በልዩ በሮቦት በታገዙ ቀድሞ ባስገባቸው ሮቦቶች ሚሳኤሎቹ ቀድመው የኢራን ሚሳኤሎች ሳይወነጨፉ እዛው እንዲመክኑ የራዳር ሲስተሙን የአየር የራዳር የመቆጣጠሪያ ሲስተሙን በሙሉ ከጥቅም ውጭ ያደረጉት ቀድሞ የገቡት የእስራኤል መኮንኖች ናቸው። ይህንን በድፍረት ራሳቸውም እየተናገሩ ነው ሞሳዶች። አሁንም እዛው ነን ያለ ነው የፈለግነው ነገር በፈለግ ጊዜ እናደርጋለን እስከ ማለት ደርሰዋል። እንግዲህ የት እንዳሉ ምን ውስጥ ይግቡ ራሱ የኢራን መንግስት አነፍንፎ እንኳን መድረስ አልቻለም። አሁን እስካሁን ደቂቃ ድረስና ቀፏቸውን ያስቀሩ ባዷቸውን ያስቀሯቸው ማለቱ ይቀላል። እና ሞሳድ ማለት ራሱ የሲአይኤ ራሱ ሲአይኤን ተሰልሏል። ራሱ የሚገርመው እስራኤል ራሱ ሲአይኤን ሰልላ ለራሷ የሚጠቅማትና አስቀርታ ለራሱ ለሲአይኤ የሚፈልገውን መረጃ ታቀብለዋለች። ለራሱ ለምሳሌ አንድ ኤግዛምፕል ለመጥቀስ የቢንላዲን ሴፕቴምበር 11 የአሜሪካንን ሁለቱን እነዛን ህንፃዎች በመታ ጊዜ ህንፃው ውስጥ አውሮፕላኖቹን አጥፍቶ ጠፊዎች እንዳለ ከነ አውሮፕላኑ ገብተው በደረመሱት ጊዜ እስራኤል ያን መረጃ አነፍነፋ ደርሳበት አደጋው ከመድረሱ ከቀናት በፊት ዜጎቿን ቀድማ ከዛ ህንፃው አስወጥታ ነበር። ሲአይኤ እንኳን እዛው ተቀምጦ አልደረሰበትም። ይሄን መረጃ ግን ለራሳቸው ለእስራኤል መኮንኖች ማነው ለሲአይኤ የስለላ አባላቶች ሞሳድ አስጠንቅቆ ነበረ። አንድ የሆነ ነገር
እዛ አካባቢ ይሸተኛልና ጥንቃቄ ይደረግ ብሎ ነበር። ግን ሲያይ ራሱ ትኩረት አልሰጠውም ወይም ይህን ያክል አቅልሎ አይቶት ነበር። ያው የተፈራው ያ ዘግናኝ እልቂት ደረሰ። ግን እስራኤል ቀድማ ዜጎቿን ከዛ በተለያየ ምክንያት እንዲወጡ አድርጋ ነበረ። ሳምቲንግ ኢዝ ሃፕኒንግ የሚለው ያው መረጃው ደርሷቸው ነበር። ኤግዛክት የአደጋው አቅጣጫ በየት ይምጣ ቤት ብቻ እዛ አካባቢ ሊደርስ የሚችለው ነገር ቀድሞ ገብቷቸው ስለነበር እዛ ደረጃ ረቂቅ ናቸው። እኔ እንደውም በእኔ እምነት እንደ ፈጣሪም ጭምር የሚረዳቸው ይመስለኛል። የእሱ እርዳታ ተጨምሮበት እሱ ጥበብ ሆኖ እንጂ በሰው ልጅ ጥበብና አእምሮ ይሄንን አስደናቂ ነገር ማድረግ አይቻልም። ለዚህ ነው ዓለም በየጊዜው የሚደመሙና የሚደነቀው እንዴት ሊሆን ይችላል? እንዴት ሊደረግ ይችላል? በተለያዩ የዓለም ጦርነቶች ላይ እንዲህ አይነት ጀብዱ እንትን ተሰምቶ አይታወቅም። በአጭር ጊዜ በትንሽ የሰው ኃይል ከፍተኛ ድል ማግኘት በቃ ይሄ የነሱ የዕለት ተዕለት ሆቢያቸው ማለቱ ይቀላልና እንደው ብዙ አጋና ወራህ እንዳትሉኝ ነው እንጂ እውነታው ይሄ ነው። ከዚህ የሚዘል ነገር የለም። በእርግጥ ሞሳድ ቅዱስ ነው ማለት አይደለም። የተለያዩ ደካማ ጎኖች አሉት። ከዚህ በፊት አንድ እስራኤል ክንድ የሚል እንደዚሁ ከተከበረው የቶማ ሙንድን መጽሐፍ ላይ ያየሁት ነገር ከሞሳድ ረጅም ዓመት ሰርቶ ከርቶ መረጃ ያጋለጠ የሞሳድ ራሱ ወኪል ነው የነበረ ሰው ካናዳዊ ዜግነት የነበረው ነው። አብዛኛው የተናገረው ነገር ይሄን ነው። ከሞሳድ እስራኤልን ያጠፋታልም ያድናታልም ማለት ለእስራኤል ክንዷ ነው። ግን እዛ ውስጥ የሚሰሩም ሌሎች ዘግናኝ ነገሮች አሉ። አንዳንድ ሕሊና የማይፈቅድ ነገሮችን ሞሳድ ያከናውናል። በዓለም ላይ የጭካኔ ተግባራቶች አሉ። ለምሳሌ ኢራንና ኢራቅ ጦርነት ጊዜ ወይም የተለያዩ መንግስታት ተቋሚዎቻቸውን መሳሪያ ወይም የእስራኤል ኃይሎች እንዲያሰለጥኑላቸው ኮማንዶ እንዲያሰለጥኑላቸው ሲፈልጉ ለሁለቱም ወገኖች በሚስጥር ለተቀናቃኞች ያሰለጥና የእስራኤል ኮማንዶች ያሰለጥኑ እንደነበረ ሳያውቁ ማለት ነው። ያኛው በዛኛው ሳይድ ይሰለጥንለት ይመስለዋል፣ ይሄኛው ደግሞ በዚህኛው ሳይድ በእስራኤል እያሰለጠን ይመስለዋል። ግን ሁለቱን በማፋጀት መሳሪያ ለሁለቱም በማቀበል እንደዚህ አይነት ዘግናኝ ነገሮች ይደረጉ እንደነበር ደካማ ጎኑንም አጋልጧል። ጭካኔም የተለያዩ ነገሮችን ያደርጋል። ምንም ከመሰለው ከማድረግ ወደ ኋላ የማይመለስ ነው እና በአመዛኙ ግን ይሄ ደካማ ጎኑና ሌሎች ነገሮች እንደተጠበቁ ሆነው ለእስራኤል ግን ተወደደም ተጠላም በቃ ክንዷ ነው፣ አለኝታዋ ነው። እስካሁን ድረስ 10 ሚሊዮን በማይሞላ ህዝብ ይሄንን የሚያክል ዙሪያውን በተከበበች በብዙ ሚሊዮን የሚቆጠር ጠላቶቿን አንቀጥቅጣ ቀጥ አድርጋ ይሄን ያክል ዘመን መኖር የቻለችው ከፈጣሪ ቀጥሎ ሞሳድ መሆኑ ጠላቶቿም ይመሰክራሉ። ዓለም የሚመሰክረው እውነት ሆኖ ተገኝቷል። ስለዚህ እንደው ያለኝን አድናቆት ለመግለጽ እንጂ እኔ ሌላ ከዚህ የተለየ ፖለቲካ ሌላ ወይም ደግሞ ሌላ ለማኖረኛ አይደለም። በጣም የሚያስደንቀኝ ነበር ከልጅነት ጀምሬ እሳቸውንም የቶማ ሙንድን መጽሐፍ በአብዛኛው መጽሐፋቸው የዚህ ስለላ መጽሐፎች ስለነበሩ በብዛት ስለ እስራኤሎች ነው የሚጽፉት እና ብዙ ግንዛቤ እንዳገኝ ያደረገኝ እና ስሜቴን የኮረኮሬ ነገር በመሆኑ እንጂ ሌላ አጋኖ የማውራት ወይም ሌላ ፍላጎት ኖሮኝ አይደለም። ለዛሬ ይሄን ያክል ካልኳችሁ ይበቃል። በሌላ ጊዜ በሌላ ፕሮግራም እንገናኛለን። አስተያየት እና ፎሎ ማድረግ አይረሳ። ስላዳመጣችሁን ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። ሰላም ቆዩኝ።